ጀነት ሞት የሌለበት ህይወት ነው። ጀነት ማርጀት የሌለበት የወጣትነት ህይወት ነው። ጀነት ህመም የሌለበት ጤንነት ነው። የጀነት ውስጥ ህይወት ማዘን፣ መተከዝ፣ ማጣት፣ መሰደድ የሌለበት ህይወት ነው። ጀነት ዱንያ ላይ ትልቅ ወኔ የነበራቸው ሩቅ የሚያስቡ የሆኑ የአላህ ባሮች የሚገቡባት ቤትና ሀገር ናት። መጨረሻ ጀነት የሚገባው ሰው ሁኔታ ይህ ከሆነ የተመኘህ ሁሉ አለልህ የሚባል ከሆነ ታዲያ ቀድመው ጀነት የሚገቡት እሳ አላህ ተባረከ ወተዓላ ለባሮቹ ጀነት ላይ ያዘጋጃት አንድ ሑረል ዐይን ወደ ዱንያ ብቅ ብትል በሰማይና ምድር መሃል ያለው ስፍራ በሙሉ ያበራ ነበር ብላ ነቢያችን ሰለላሁ ዐለይሂ ወሰለም። ዱንያ ላይ ጀነት አለ፣ የዱንያውን ጀነት ያልገባ የአኼራውን ጀነት አይገባም ብላ። ጀነት ውስጥ ካሉ ጸጋዎች ሁሉ ትልቁ ጸጋ የተከበረውን የአላህን ተባረከ ወተዓላ ፊት ማየት ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። ኸይር ሥራ በመስራት ወንጀልን በመተው ወደ አላህ ተባረከ ወተዓላ ውዴታና ምህረት ወደ ጀነት ተሽቀዳደሙ። ሰዎች ጀነት ለመግባት መሰራት አለባቸው የተባሉ ሥራዎችን፣ ድካሞችን ተቋቁመው ይሰሩ ዘንድ ይጓጉ ዘንድ ቁርአንና ሐዲስ ላይ ስለ ጀነት ብዙ ተብሏል። የሰው ልጅ በባህሪው በተፈጥሮው እንዲህ ነገር አለልህ ከተባለ አድርግ የተባለውን ነገር በቀላሉ ማድረግ ይችላል። ጀነት የሙእሚኖች ምኞት ናት። የተመኙትን ለማግኘት አቅል ያላቸው ሰዎች ትልቅ ዋጋ ይከፍላሉ። ጀነት ትገባላችሁ ይሄን ወንጀል ከተዋችሁ፣ ከጀሃነም ትድናላችሁ ይሄን ኸይር ሥራ ከሰራችሁ ከተባሉ የአላህ ባሮች ኸይር ነገር ላይ ተሽቀዳዳሚዎች ይሆናሉ። ከሸርና አላህን ከሚያስቆጣ ነገር መራቅ ይችላል። ትልቅ ዓላማ ላይ መድረስ የፈለገ ማታ ላይ ያመሻል፣ ሳይተኛም ያድራል። ውብና መልከ መልካም የሆነችን ሴት ለትዳር ያጨ ማህር በዛብኝ አይልም ተብሏል። ጀነት መግባት የፈለገ ጀነት ለመግባት ይሄን መተው አለብህ፣ ጀነት ለመግባት ይሄን ማድረግ አለብህ ሲባል በዛብኝ አይልም፣ ደከመኝ አይልም። ይሄም እንዳይሆን ቁርአን ላይ በበርካታ አንቀጾች የጀነት ጸጋዎችን አላህ ተባረከ ወተዓላ ዘርዝሯል። ነቢያችን ዓለይሂ ሰላቱ ወሰላም ለጀነት ተዘጋጁ፣ ማነው ለጀነት የተዘጋጀ ብለዋል። እኛንን ኢንሻአላህ ብለውም ነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው መልስ ሰጥተዋቸዋል። ጀነት ሞት የሌለበት ህይወት ነው። ጀነት ማርጀት የሌለበት የወጣትነት ህይወት ነው። ጀነት ህመም የሌለበት ጤንነት ነው። የጀነት ውስጥ ህይወት ማዘን፣ መተከዝ፣ ማጣት፣ መሰደድ የሌለበት ህይወት ነው። ጀነት የገቡ ሰዎች ፍርሃትና ስጋት የሚባል ነገር እንደማይገጥማቸው በበርካታ አንቀጾች አላህ ነግሮናል። ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ብሏል። አይፈሩም፣ አያስቡም፣ አይጨነቁም ብሎ የሰው ልጅ ምድር ላይ እንዲሸበር እንዲጨነቅ በህይወቱ ሰላም እንዲያጣ ከሚያደርጉ ነገሮች መሃል አንዱ ስጋት ነው። ህይወቴ ላይ ምን ይደርስብኝ ይሆን? ንብረቴ ላይ ምን ይደርስብኝ ይሆን? ወዳጆቼ፣ ልጆቼ፣ ቤተሰቦቼ ላይ ምን ይደርስ ይሆን እያሉ መጨነቅ፣ ሳይታመሙም ያሳምም። አኼራ ላይ ሲራጥን ከተሻገሩ በኋላ ላ ኸውፉን ዐለይሂም ፍርሃት የሚባል ነገር አይኖር፣ ምንም አይነት ፍርሃት ሐዘን የሚባልም አይኖር። ጀነት ምድር ላይ የሰው ልጆች እርስ በርሳቸው እንዲገዳደሉ እንዲባሉ የሚያደርግ የቀልብ በሽታም የለባቸው። ጀነት ውስጥ መናናቅ የለም። ጀነት ውስጥ ምቀኝነት የለም። ጀነት የሚገቡ ሰዎች ልባቸው ታጥቦ ንጹህ ሆነው ነው የሚገቡት። ጀነት
ዱንያ ላይ ትልቅ ወኔ የነበራቸው ሩቅ የሚያስቡ የሆኑ የአላህ ባሮች የሚገቡባት ቤትና ሀገር ናት። በደረጃም ከፍ ያለች ናት። ራሷም ያለችው ከፍ ብላ ነው። ወለቀድ ረአሁ ነዝለተን ኡኽራ ዒንደ ሲድረቲል ሙንተሃ ዒንደሃ ጀነቱል ማእዋ ብሏል አላህ ተባረከ ወተዓላ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከሰባት ሰማይ በላይ ወጥተዋል። ሲድረቱል ሙንተሃን አግኝተዋል። ጀነት ያለችውም እዛ ነው ብሏል አላህ ተባረከ ወተዓላ። ዓብዱላህ ብን ዓባስ ጀነት ያለችው ከሰባት ሰማይ በላይ ነው፣ የቅያም ቀን አላህ የፈለገበት ቦታ ላይ ያደርጋታል ብለዋል። ለአንድ ሰው ለአንድ ሙእምን ጀነት ውስጥ የሚኖረው ይዞታ ምን እንደሚመስል ነቢያችን ዓለይሂ ሰላቱ ወሰላም ሲነግሩን መጨረሻ ጀነት የሚገባን ሰው ታሪክ ሲናገሩ ሲራጡ ላይ እየተንገዳገደ እየወደቀ እየተነሳ አላህ ሆይ ሲራጥን ብቻ በሰላም አሻግረኝ፣ ከእሳት አድነኝ፣ ሌላ ምንም አልጠይቅህም ይላል። አላህ በረሕመቱ ሲራጥን እንዳሻገረው ከፊት ለፊቱ የሆነችን ዛፍ ያያል፣ የጀነት ዛፍ። ጌታዬ ሆይ ወደዛች ዛፍ ውሰደኝ፣ ጥላዋን እጠቀም ዘንድ ከፍሬዋም እበላ ዘንድ በክብርህ በልቅና ይሆንብኝ፣ ድጋሜ ሌላ ነገር አልጠይቅህም ይላል። አላህ ተባረከ ወተዓላ የሰውን ባህሪ ስለሚያውቅ ዑድር ይሰጠዋል፣ ወደዛ እንዲሄድ ይፈቅድለታል። እዛ ከተጠጋ በኋላ ወደ ጀነት በር ውሰደኝ ይላል፣ ሌላ አልጠይቅህም ይላል። የጀነት በር ጋር አላህ በረሕመቱ ይወስደዋል። የጀነት በር ጋር ከሄደ በኋላም ጀነት ውስጥ ያሉ ሰዎች ሲበሉ፣ ሲጠጡ፣ ሲጫወቱ ሲያይ ሲሰማ ሶብር ማድረግ አይችልም። ደጋግሞ ምሎ በዕዛህ ይሆንብኝ፣ ሌላ አልጠይቅህም፣ ጀነት ብቻ አስገባኛል። ጀነት ሲገባ ሰዎች ሁሉም ድርሻቸውን ተረክበው ሕይወታቸውን በደስታ እየመሩ ሲያይ አላህን ተባረከ ወተዓላ ለሱ ምን እንዳለው ይጠይቃል። አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። ለአንተ ዱንያ ላይ አንድ ንጉሥ የሚገዛውን ያክል ሰጥሃለሁ፣ እጥፉን 5 እጥፉን ሰጥሃለሁ። ረዲቱ ረቢ ይላል ነቢ ሰለላሁ ዐለይሂ ወሰለም። እንግዲያውስ ጌታዬ ሆይ በሰጠኸኝ ነገር ተደስቻለሁ፣ ተቀብያለሁ ይላል። እንግዲያውስ 10 እጥፉን ሰጥቻለሁ፣ የተመኘኸው ሁሉ አለልህ፣ የፈለግከውን ሁሉ አደርግልሃለሁ ይባላል። መጨረሻ ጀነት የሚገባው ሰው ሁኔታ ይህ ከሆነ የተመኘኸው ሁሉ አለልህ የሚባል ከሆነ ታዲያ ቀድመው ጀነት የሚገቡትሳ ጀነቱ ምን ይመስላል? እነዚህን አላህ ተባረከ ወተዓላ እንጂ ማንም የማረፊያቸውን የክብራቸውን ደረጃ ሊያውቁ አይችልም። ነስአሉላህ ሚን ፈድሊህ። በጥቅሉ የጀነት ወስፏ መገለጫዋ ምንነቷ በሰው አንደበት ሊገለጽ አይችልም። ኢማሙ ሙስሊም ከአቡ ሁረይራ ሌሎችም የዘገቡት ሐዲስ ነቢ እንደተናገሩት ፊሃ ማ ላ ዐይኑ ረአት፣ ደግ ለሆኑ እኔን ለሚፈሩ ባሮቼ ጀነት አዘጋጅቻለሁ። እዛ ጀነት ውስጥ የሰው ልጆች አይን አይቶት የማያውቅ ጆሮአቸው ሰምቶት የማያውቅ በሰው ልጅ ልብ ውስጥም ታስቦ የማያውቅን ጸጋ አዘጋጅቻለሁ ብለዋል አሉ ነቢያችን ዓለይሂ ሰላቱ ወሰላም። ዱንያ ላይ የተለያዩ አይነት ጸጋዎችን፣ ኒዕማዎችን፣ የቅንጦት መገለጫዎችን አይተህ ሰምተህ ሊሆን ይችላል። የተወሰነውን ኖረኸው አጣጠመኸውም ሊሆን ይችላል። ዱንያ ላይ ያለ በሙሉ በተሻለ መልኩ ጀነት ላይ ያለ አኼራ ላይ ያለ። ከዛም ውጪ ደግሞ የፈለጉት ሁሉ በእጃቸው የሆነ የሰው ልጆች እንኳ አይተውት ማያውቁ አስበውት ማያውቁ አሁን ላይ አዳዲስ ህይወትን የሚያቀሉ ነገሮችን ሰዎች አስበው የፈጠሩ ነው። ያሰቡትን በተግባር ሰርተው ያሳዩት የተጠቀሙበት ነው። አኼራ ላይ ግን የሚገኘው ጸጋ ለአላህ ባሮች ለሙእሚኖች የሚሰጠው ኒዕማ ታይቶ ሰዎች እዚህ ዱንያ ላይ ተጠቅመውበት ሊያውቁ ቀርቶ አስበውት የማያውቁት አይነትን ጸጋ አላህ ተባረከ ወተዓላ አኼራ ላይ አዘጋጅተዋል። ጀነት የሚገቡ ሰዎች ውቦች ናቸው፣ የሚያምሩ ናቸው። እዚህ ዱንያ ላይ እምነታቸው፣ ስራቸው፣ ስነ ምግባራቸው እንዳማረ ሁሉ የነቢዩላህ አደምን ውበት ይዘው እንደሚገቡ የነቢዩላህ አደም ገጽታና ቁመና እንደሚኖራቸው ነቢዩ ሷሂህ ሐዲስ ላይ ተናግረዋል። ነቢዩላህ ዩሱፍ እንደሚያምሩ ነው ብዙ ጊዜ የሚነገረው። ነቢዩላህ ዩሱፍ የአደም ልጅ ናቸው። ከዩሱፍ ይልቅ
አደም የሚያምሩ ናቸው አለይሂ ሰላም። መጀመሪያ ጀነት የሚገባው ግሩፕ እንደ 14ኛው ሌሊት ጨረቃ ያምራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው ቀጥሎ የሚገባው ሰማይ ላይ ደምቀው የሚታዩ ጎልቶ የሚታዩ ኮከቦች አይነት ብርሃን፣ ድምቀት፣ ውበት ያላቸው የሆኑ ናቸው ብለዋል። የትዳር አጋሮችም አሉላቸው። ቁርአን ላይ አልሑሩል ዒን የሚባሉ አላህ ተባረከ ወተዓላ ለባሮቹ ጀነት ላይ ያዘጋጃት አንድ ሑሩል ዒን ወደ ዱንያ ብቅ ብትል በሰማይና ምድር መሃል ያለው ስፍራ በሙሉ ያበራ ነበር ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ራሷ ላይ የምታደርገው ሻርፏ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ የበለጠና የሚሻል ውድ ነው ብለዋል አለይሂ ሰላቱ ወሰላም። ይሄ ሁሉ ቁርአን ላይ ሐዲስ ላይ የሚነገረው የዱንያን ጠፊነት እንድታውቅ ነው። ስለ ሑሩል ዒን በተነገረ ቁጥር የዱንያ ሴቶች የሚያነሱት ጥያቄ አለ። ይህ ለወንዶች ነው ለእኛስ ምን አለን ይላሉ። የአኺራ ሑሩል ዒኖች የዱንያ ሑሩል ዒኖች ናቸው። ኢና አንሻእናሁነ ኢንሻአ ፈጀዐልናሁነ አብካራ ዑሩበን አትራባ ብሎ አላህ ተባረከ ወተዓላ እዚህ ዱንያ ላይ ለአላህ የሰገዱ ከጀናባ የታጠቡ ውዱእ ያደረጉ የጾሙ የተቸገሩ እንስቶች አኺራ ላይ ሑሩል ዒን የሚሆኑት እነሱም ጭምር ናቸው። ከእነሱም የሚበልጡና የሚሻሉ ናቸው። የዱንያ ሷሊሕ ሴት አኺራ ላይ እኛ ሰግደናል እናንተ አልሰገዳችሁም፣ እኛ ጾመናል እናንተ አልጾማችሁም እያሉ የዱንያ ሷሊሕ ሴቶች ሑሩል ዒኖች የአኺራዎቹ ላይ ራሳቸውን ከፍ እንደሚያደርጉ አተር ላይ ተነግሯል። የጀነት ሰዎች ይበላሉ፣ ይጠጣሉ። ምግባቸው ምን እንደሆነ ቁርአን ላይ ተጠቁሟል፣ ሐዲስ ላይ በሰፊው ተነግሯል። ነገር ግን እንደ ዱንያ ከበሉ ከጠጡ መቸገር የለም። አኺራ ላይ የበሉትን ቢበሉ የጠጡትን ቢጠጡ አኺራ ላይ መጸዳጃ ቤት መሄድ የለም። ካፍም ይሁን ካፍንጫ የሚወጣ ቆሻሻ የለም። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ታዲያ የበሉት የጠጡት የት ይሄዳል ሲባሉ በማግሳትና በላብ ይወጣል። ሽቶ የሚሸት ላብና ማግሳት ብለዋል አለይሂ ሰላቱ ወሰላም። ውስጣቸውንም ውጫቸውንም እዚህ ዱንያ ላይ በኢማን በተቅዋ ያጠዱ ሰዎች ከመሆናቸው አንፃር አኼራ ላይ ንጹዎች ሆነው ይኖራሉ፣ በሰላም ይኖራሉ። አላህ ተባረከ ወተዓላ እዚህ ምድር ላይ በኢማን በሱና በተቅዋ ተውበው መጨረሻ ጀነትን ከሚወርሱ ባሮቹ ያደርገን። ጀነት ውስጥ ወንዞች አሉ። ይህንንም አላህ ቁርአን ላይ ነግሮናል። የጀነት ወንዞች በስም ደረጃ እንደ ዱንያው ወንዝ ይባሉ እንጂ አብዱላህ ብን አባስ ሌሎችም እንደተናገሩት ዱንያ ላይ ጀነት ውስጥ ካለ ጸጋ ስም እንጂ እዚህ ምንም የለም ብለዋል። የዱንያ ወንዞች ከስራቸው ያለው ጭቃ ነው። ዳርና ዳራቸው በቦይ የተገደቡ ናቸው። የሆነ ጊዜ ኖረው ሌላ ጊዜ የሚጠፉም ናቸው። ሽታቸው ጣዕማቸው ሊቀየር የሚችል ናቸው። የጀነት ሰዎች መገልገያ ወንዞች ግን የማር ወንዝ ነው፣ የወተት ወንዝ ነው። ጣዕሙም ይሁን ሽታው የማይቀየር ውሃ ወንዝ ነው። አላህን የማያስቆጣ አቅልን የማያስት የኸምር ወንዝ ነው። ዱንያ ላይ ኸምር ይጠጣ አኼራ ላይ ኸምር አይጠጣም ብላ ነብዩ ሰለላሁ ዐለይሂ ወሰለም። የትኛውም ዱንያ ላይ የተከለከለን ነገር ፈጥኖ እዚህ ያደረገ አኼራ ይከለከላል። የዱንያና የአኼራ ኸምር ስም እንጂ ያገናኛቸው የዱንያው የሚያዋርድ ነው፣ ጤንነትን የሚጎዳ ነው፣ አቅልን የሚያስትን የተከበረን የሰው ልጅ ቱቦ ውስጥ የሚከት ነው። የአኼራው ግን ደስታ እንጂ ሌላ ምንም አያስከትልም። የአኼራውን አላህ የፈቀደውን የዱንያውን አላህ የከለከለው ሸይጣን የሚወደው። የጀነት ሰዎች እነዚህ ሁሉ ወንዞች አሉ። እነዚህ ወንዞችን ፍለጋ አይሄዱም፣ አይራመዱም። የጀነት ወንዞች ተጠቃሚዎች በሚፈልጉት አቅጣጫ የሚፈሱ ናቸው። ያለ ቦይ ነው የሚፈስ፣ ወደ ፈለግከበት ነው የሚፈስ። የወተቱም የማሩም የውሃውም ሌላኛው በሄድከበት ሁሉ አብሮ ይሄዳል። ሱብሓነ ሙምሲኪሃ ዐኒል ፈየዳን። ዱንያ ላይ ውሃ ከመሄጃው ከወጣ አደጋ ያስከትላል። የአኼራ ወንዞች ግን
አደጋን አያስከትሉም። ዩፈጅሩነሃ ተፍጂራ እዚህ ዱንያ ላይ አላህን የታዘዙ ሰዎች ጀነት ሲገቡ ጀነት ትታዘዛቸዋለች። ወደ ፈለጉበት ውሃውን በሚፈልጉት መጠን እንዲፈስ ያደርጉታል። የውሃ ወንዝ ይፈሳል ሲባል ሰምተህ ሊሆን ይችላል። አቅም ካለህ እንዲፈስም አድርገህ ሊሆን ይችላል። ነገር ግን ዱንያ ላይ የማር ወንዝ የወተት ወንዝ ሲፈስ አይተንም ሰምተንም አናውቅ። ቢደረግ እንኳ በቀናት በሳምንታት ውስጥ ሊያልቅ የሚችል የጀነቱ ግን መቼም የማያልቅ። ለምንድን ነው እንደዚህ አይነት ንጹህ የሆኑ እዚህ ዱንያ ላይ ለቅምሻ እንኳ ብዙ ሰው የማያገኛቸው መጠጦች ለነሱ እንደ ወንዝ የሚጎርፉላቸው? ለምንስ ነው ንጹህ የሆኑት? ገይሪ አሲን ለም የተገየር ጣዕሙሁ ተብሎ ተወስፏል ሱረቱ ሙሐመድ ላይ። ጣዕሙ ማይቀየር ማይበላሽ የተባለበት ምክንያት እዚህ ዱንያ ላይ የጀነት ሰዎች የአላህ ባሮች ልባቸውን ስላጸዱ ከቆሻሻ፣ ከመቀኝነት፣ ከቢድዓ፣ ከሽርክ፣ ከኩፍር፣ ለሰው ሸር ከማሰብ ልባቸውን አጽድተዋል። ስራቸውን ከሪያ ከጉራ አጥርተዋል። ንጹዎች ናቸው። ንጹህ ሀገር፣ ንጹህ ማረፊያ፣ ንጹህ መጠጥ ይገባቸዋል። እኛ እዚህ ስናደፈርስ የአኺራ ህይወታችንን ይደፈርሳል። እዚህ እኛ መቀላቀልን ስንተውና ስራችንን ስናጠራ የአኺራ ጀዛችንና ምንዳችንም የጠራ ይሆናል። ከአኺራ በፊትም እዚህ ዱንያ ላይም ማይቀላቅል ስሜቱ አይቀላቀልበትም፣ አይጨንቀውም፣ አይደብረውም። ምንም እንኳ ባይኖረው በአላህ ተብቃቅቶ ደስተኛ ሆኖ መኖር ይችላል። በይነማ የሚቀላቅል ወንጀል የሚዳፍር አላህን የሚያስቆጣ የሻው ሁሉ በመዳፎቹ ስር ቢሆኑለት የአዱንያ ጋራዎች በሙሉ የእሱ ትከሻ ላይ ያረፉ እስኪመስለው ድረስ የሚከብደው ነገር አለ፣ የሚጫጫነው ነገር አለ። ያለ ምክንያት ይቆጣል፣ ያለ ምክንያት ከሰው ጋር ይጣላል። ይህ ሁሉ የሆነው ከአኼራው የጀነት መንገድ ስለራቀ። ኢነ ፊ ዱንያ ጀነህ መን ለም የድኹልሃ ለም የድኹል ጀነተል አኺራ ብለዋል ቀደምቶች። ዱንያ ላይ ጀነት አለ፣ የአዱንያውን ጀነት ያልገባ የአኼራውን ጀነት አይገባም ብለዋል። ኢነል አብራረ ለፊ ነዒም ደጋግ የአላህ ባሮች ታዛዦች ነዒም ውስጥ ጸጋ ውስጥ ነው ያሉት የሚለውን ሲፈስሩ ኢነሁም ለፊ ነዒምን ፊ ዱንያ ወፊል በርዘኺ ወፊል አኺረቲ ብላ የአላህ ደጋግ ባሮች ታዛዦች ዱንያም ላይ ጀነት ውስጥ ነው ያሉት። ከሞቱ ከተቀበሩ በኋላ ቀብር ውስጥም ጀነት ውስጥ ነው የሚቆዩት። ቅያማ ከቆመ በኋላም ዋናው ጀነት ውስጥ ይገባሉ ብለዋል። በአንጻሩ ደግሞ ወኢነል ፉጃራ እንቢባዮች ሸይጣንን ስሜታቸውን የሚያመልኩ ሰዎች አላህን የሚያስቆጡ ሰዎች ለፊ ጀሒም ጀሃነም ውስጥ ነው ያሉት። የት ነው ጀሃነም ውስጥ ያሉት? እዚህ ዱንያም ላይ ሞተው እንደተቀበሩ የቀብር ህይወታቸውም ላይ ቅያማ ከቆመ በኋላ ዋናው ጀሃነም ውስጥም ገብተው ሶስቱም የህይወታቸው ክፍሎች ላይ ጀሒም ውስጥ ነው ያሉት። ፉጃሮች፣ እምቢባዮች፣ አፈንጋጮች፣ ከረሕማን የሚሸሹ የሸይጣን ጉያ ውስጥ የሚገቡ ሰዎች፣ አላህ አርጉ ያላቸውን እምቢ የሚሉ አታርጉ ያላቸውን የሚያደርጉ ሸይጣን ሂዱ ባላቸው የሚሄዱ ጀሃነም ሳይገቡ እዚሁ ጀሃነም ውስጥ ነው የሚኖሩት። አላህና የአላህን ውዴታ የሚከተሉ ደግሞ ሳይሞቱ የአኼራውን ጀነት ሳይገቡ እዚሁ የዒባዳ የሪዳ በአላህ የመደሰት በውሳኔው የመደሰት የሶላት የጾም የቁርአን ጀነት ውስጥ ነው ያሉት። አላ ቢዚክሪላሂ ተጥመኢኑል ቁሉብ እንድተባል። ስለዚህ ዱንያ ላይ ጀነት አለ። የኢማን ጀነት፣ የዒባዳ ጀነት፣ አላህን የመውደድ ጀነት፣ የዚክር ጀነት። የአዱንያውን ጀነት ያልገባ የአኼራ ጀነት ውስጥ ሊገባ አይችልም ተብሏል። ጀነት ከምንድን ነው የተገነባቸው ብለው ሰሓቦች ነቢን ጠይቀዋል። ማ ቢናኡሃ አላቸው። ዱንያ ላይ ቤት የሚሰራው ከእንጨት ከጭቃን ከድንጋይ ከብረት ነው። ከዛ ውጪ ከስንት አንድ ቅንጦተኞች አንድ ክፍል ሁለት ክፍል ከወርቅ ሰርተው ሊሆን ይችላል። ይሄም ቢሆን ሐራም ነው፣ ወንጀል። በተረፈ ሰው ቢሮውን፣ ቤቱን፣ መኝታ ቤቱን ከወርቅ ሰርቶ አያውቅም። ጀነት የግንባታ ዕቃዋ ወርቅና ብር ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ለቢነቱን ሚን ዘሀብ ወለቢነቱን ሚን ፊዳ ብላ ጀነት የተገነባችው ከወርቅና ከጀነት ነው። ወሊመን ኻፈ መቃመ ረቢሂ ጀነታን የሚለውን ሲፈስሩም አላህን ለፈራ ሁለት አይነት ጀነት አለው። አንዱ ከወርቅ የተሰራ ሌላኛው ከብር የተሰራ ተብሎ ተፈስሯል። ቤቶች የሚገነቡት ከወርቅና ከብር ነው። ወለሉ ሚስክ የሚባል ሽቶ ነው። እዛ የሚበቅሉ ሳሮች ዛዕፈራን የሚባል
ጥሩ ቃና ያለው ቅጠልና ዛፍ። ጀነት ውስጥ ያሉ ጸጋዎች ተዘርዝረው የሚያልቁ አይደሉም በአንድ ኹጥባ። ወላኪን ትንሹን አስታውሰን ለተቀረው ለዋናው እንድንጓጓ ማስታወሻ ብቻ ናቸው። ጀነት ውስጥ ባጭሩ ታይቶ ማይታወቅ ጸጋ አለ ብለን፣ ተሰምቶ ማይታወቅ ጸጋ አለ ብለን፣ በልብ ታስቦ ማይታወቅ አይነት ጸጋ አለ ብለን። ዱንያ ላይ ትንንሽ ጸጋዎችን ደስታዎችን ባገኘህ ቁጥር የአኺራን ደስታ ሊያስታውስህ ይገባል። ለአኺራው ለቋሚው ለቀጣዩ ለሁለተኛው ደስታ ሊያነሳሳህ ይገባል። የአዱንያ ውሃ እንደዚህ ከጣፈጠ የአኺራው እንዴት ይሆን? የአዱንያ ወተት እንደዚህ ካረካኝ የአኺራው እንዴት ይሆን? የአዱንያ በፀሐይ ሰዓት ያገኘኸው ጥላ ካሳረፈህ የአኺራው እንዴት ይሆን እንድትል ሊያደርግህ ይገባል። ማስታወሻን ማነሳሻን እንጂ እዚሁ ጊዜያዊ መጠቃቀሚያን አገኘው ብለህ ዋናውን የአኺራውን ልትረሳ አይገባም። መንገድ ላይ ልትቀር አይገባም። ብዙ ሰዎች በረሃ ላይ ጫካ ላይ እየተጓዙ ከነሱ ጋር አብሮ መጓዝን ትቶ ኮርቻዬን ላስተካክል ጎማዬን ልቀይር ያለ ሰው የአውሬ ራስ ይሆናል። ፈሀከዛ እዚህም ዱንያህን ያሳመርክ አኺራህን ባዶ ልታደርግ አይገባም። በመጨረሻም ጀነት ውስጥ ካሉ ጸጋዎች ሁሉ ትልቁ ጸጋ የተከበረውን የአላህን ተባረከ ወተዓላ ፊት ማየት ነው። አላህን ተባረከ ወተዓላ ማናገር ነው። ተቆጥሮ ማያልቁ ጸጋዎችን የሰጠህን አላህን ተባረከ ወተዓላ መዘየር ነው። ከዚህ የተሻለ ከዚህ የሚበልጥ ምን የምትመኘው ነገር አለ? የአላህ ባሮች አላህን የሚያዩበት ከአላህ የሚገናኙበት አላህን የሚዘይሩበት በዚህ ቃል ኢነ ረበኩም የስተዚሩኩም ጌታችሁ እንድዘይሩት ይፈልጋል የሚል ሐዲስ አለ። ከአህለ ሱና ወልጀማዓ እምነት አንዱ የጀነት ሰዎች የአላህ ባሮች አኺራ ላይ አላህን ተባረከ ወተዓላ በአይናቸው በብረቱ ያዩታል። አላህ ዱንያ ላይ አይታይም እንጂ አኺራ ላይ ይታያል። አላህ አኺራ ላይ አይታይም ብሎ የሚከራከርህ አቂዳው የተበላሸ ሰው ካለ አትየው በለው፣ ዱዓ አድርግበት ተብሏል። ጀነት ውስጥ ብዙ አይነት ኒዕማዎች አሉ፣ ጸጋዎች አሉ። ከጸጋዎች ሁሉ የጀነት ሰዎችን ይበልጥ የሚያረካው ጸጋ የአላህን ፊት የማየት ጸጋ ነው። ነስአሉ ላህ የርዙቀና አነظረ ኢላ ወጅሂል ከሪም ሚን ገይሪ ضራእ ሙዲረ ወላ ፊትነትን ሙዲላ። እዚህ ዱንያ ላይ ሳንጠም ሳንስት ከመንገድ ሳንወጣ ሳንፈተን በሰላም ሞተው በሰላም ጌታቸውን ፊት ከሚያዩ ባሮቹ ያድርገን። እነሁ ዐላ ኩሊ ሸይኢን ቀዲር። የተለያዩ ሐዲሶች ተነግሯል አኺራ ላይ አላህን ማየት። ሙተዋትር ከሚባሉ ሐዲሶች መሃል አንዱ ይሄም ሊያስተባብሉት የማይቻል ብዙ ቁጥር ያለው ሰው ያስተላለፈው ሐዲስ ማለት ነው። ብዙ ቁጥር ያላቸው ሰሓቦች፣ ብዙ ቁጥር ያላቸው ታቢዕዮች ኢላ አኺሪህ ያስተላለፉት ሐዲስ አላህ አኺራ ላይ ሙእሚኖች እንደሚያዩት የሚገልጸው ሐዲስ ቁርአን ላይ በግልጽ ተቀምጧል። ውጁሁን የውመኢዝን ናዚራ ኢላ ረቢሃ ናዚራ ብሏል ሱረቱ አልቅያማ ላይ። ኢላ ረቢሃ ናዚራ ጌታቸውንም ያያሉ ብሏል። ኢማም ሙስሊም ሌሎችም በዘገቡ ሶሒሕ ሐዲስም ነቢያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም ብላ እናንተ ሰሓቦች ሆይ እናንተ አማኞች ሆይ ወደፊት ጌታችሁን ታያላችሁ ብላ የ14ኛውን ቀን ሌሊት ጨረቃ እንደምታዩታ ይሄ የእኛን እይታ ያኔ በሚሆነው እይታ መመሰል እንጂ ጨረቃ እንደሚታየው አላህ ይታያል ማለት አይደለም የፈለጉበት። የተሽቢህ ችግር ያለበት ሰው ይሄ ግራ ሊያጋባው ይችላል። አላህን የሚመስል ማንም የለም። ከፍጡራን አላህን የሚመስል ማንም የለም። ጨረቃ እንደሚታየው አላህ ይታያል ማለት ሳይሆን የተፈለገው አላህ ጨረቃ ይመስላል ማለት ሳይሆን የተፈለገው እኛ የሰው ልጆች የ14ኛውን ሌሊት ጨረቃ ለማየት አንቸገር። የቆመም የተቀመጠም ሁሉም ባለበት ትንሽ ቀና ብሎ ማየት ይችላል። ጨረቃ ለማየት እንደማትቸገሩት አላህን ለማየት አትቸገሩ ማለት ነው የተፈለገው እንጂ አላህ ጨረቃ ይመስላል ልክ እንደ ጨረቃ ነው የሚታየው ማለት አይደለም የተፈለገው። የእኛን እይታን በእይታ መመሰል ነው የፈለጉት። ነገር ግን ይህ በዋዛም ይገኛል። የአላህን ፊት ለማየት ትታደል ዘንድ ሶላት በአግባቡ ስገድ ብለውሃል ነብዩ ሰለላሁ ዐለይሂ ወሰለም። ሶላት አልፈጅርን በተለይ ሶላት አልዐስርን በተለይ በርትተህ ስገድ፣ እነዚህ ላይ እንዳትሸነፉ ብላ። ሌላው ችግር የለውም ወይ ያልክ እንደሆነ አይደለም። ዐስርና ፈጅርን በአግባቡ የሰገደ ሌላውንም ይሰግዳል ማለት። እነዚያ ላይ ችግር ያለበት ሌላውም ላይ ችግር ይኖርበታል ማለት። አላህ ተባረከ ወተዓላ የጀነት ሰዎች ጀነት ከገቡ በኋላ ባሮች ይሄ ብሎ ይጣራል። አቤት ጌታችን ምን ትፈልጋላችሁ ብሎ ይጠይቃቸው። ጌታችን ሆይ ምን ፈልጋለን? የሥራ መዝገባችን በቀኝ እጃችን ሰጥተህናል።
ከጀሃነም አድነህ ጀነት አስገብተህናል፣ ምን ፈልገዋለህ ብለው መልስ ይሰጣል። ምኞቶች ሁሉ ያበቃሉ። እዛ ጀነት ሲገቡ፣ ሱራትን ሲሻገሩ፣ የሥራ መዝገብን በቀኝ እጅ ሲታደሉ ምኞቶች ያበቃል። ከዛ በኋላ በደስታ መኖር ነው። እዚህ ዱንያ ላይ 60፣ 70፣ 50 ዓመት ተቸግሮ ታግሎ ታግሶ ከዛ በኋላ መጨረሻ የሌለውን ህይወት በደስታ መኖር። እንግዲያውስ አሁን በኋላ እኔ በእናንተ ደስተኛ ነኝ፣ መቼም አልቆጣችሁም ይላቸዋል ብላ አላህ ተባረከ ወተዓላ ባሮቹ እንዲያዩት መላኢኮችን ያዛል። ለአላህ ባሮችም መቀመጫ ይዘጋጃል። ከኑር ከብርሃን የሆነ ሚንበር መቀመጫ ይዘጋጅላቸዋል። ከነሱ ውስጥ በደረጃ ዝቅተኛ የሚባለው የሚስክ አሻዋ ክምር ላይ ይሆናል ብላ ሚስክ የሚባል የሽቱ አይነት አለ። ከጀነት ሰዎች በደረጃ ዝቅተኛ የሚባሉ ከነሱ ውስጥ ደረጃ ዝቅተኛ የሚባል የለም ይላል ሐዲሱ ራሱ። እንደው ከሁኔታው አንፃር ከአንዳንዶች ደረጃ አንፃር ዝቅተኛው ይባል እንጂ የዝቅተኝነት ስሜት የሚሰማው ማንም የለም። ጀነት የገባ ሁሉ ረዲየላሁ ዐንሁም ወረዱ ዐንሁ። ጀነት የገባ በሙሉ ደግሞ አላህ በሰጠው ስጦታ ደስተኛ ነው። በተጨመረልኝ አይደል ባለው ረክቶ ተብቃቅቶ እንዲኖር ያደርጋል። ከዱንያው በተቃራኒ ዱንያ ላይ የሰው ልጆች ሁሌም ወደ ላይ ነው የሚያዩት፣ ወደ ጎን ነው የሚያዩት። የራሳቸውን ህይወት ከሌሎች ጋር ነው የሚያነጻጽሩት። ብዙ ያላቸው ምንም እንደሌላቸው ይሰማቸዋል፣ ከታች ያለውን ስለማያዩ። የአኺራ አንዱ መለያ አንዱ አስደሳች ነገር ሁሉም የሰው ልጅ የራሱ ከሌሎች እንደማያንስ ነው የሚታየው። ምናልባትም ከሰማይ ምድር የሚያክል ርቀት ሊኖር ይችላል አንዱ ከሌላኛው እንዲህ ሊበላለጥ ይችላል በደረጃ። ግን ታች ያለው ከላይ ያለው የሚበልጡ አይመስለውም፣ ባለው ተደስቶ እንዲኖር ይደረጋል። በዚህ መልኩ ዝቅተኛ የሚባለው የሚስክ ሽቶ ክምር ላይ ይቀመጣል። ከዛ አላህ ተባረከ ወተዓላ መጥቶ ባሮቹን ያናግራል። እያንዳንዳቸውን ያናግራቸዋል። አልፎ ሁሉ እገሌ የሚባለው ቀን ላይ የሰራኸውን ወንጀል ታስታውሳለህ እንዴ ብሎ ይጠይቀዋል። አለም ተግፊር ሊ አልማርከኝም እንዴ ብሎ ደንግጦ ሲጠይቅ እኔ እኮ ምሬህ ነው እዚህ ደረጃ ላይ ያደረስከው ይለዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ያልማረው አላህ ይቅር ያላለው እዛ ደረጃ ሊደርስ አይችልም ማለት ነው። አላህ ተባረከ ወተዓላ እኛ ጋር ባለው ሸርና ክፋት ምክንያት እሱ ጋር ያለውን ኸይር አይከልክለን፣ አይንፈገን። የጀነት መንገድን ያግራለን፣ የጀነት መንገድን ያግራለን። የጀነት እንቅፋት ከሚሆኑ ነገሮች ያርቀን። اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الجنة وما يقرب إليها من قول وعمل ونعوذ بك من النار وما يقرب إليها من قول وعمل. اللهم ارزقنا النظر إلى وجهك الكريم. اللهم ارزقنا النظر إلى وجهك الكريم. اللهم ارزقنا النظر إلى وجهك الكريم برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم ول على المسلمين خيارهم واكفهم شر شرارهم. اللهم ول على المسلمين خيارهم واكفهم شر شرارهم. اللهم ول على المسلمين خيارهم واكفهم شر شرارهم برحمتك يا ارحم الراحمين. اللهم صل وسلم وبارك على محمد.